የእግዚአብሔርን ቃል የምንማር ወገኖች በያላችሁበት የእግዚአብሔር ጸጋ ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። ክብር ለእግዚአብሔር ይሁንለት። የእግዚአብሔርን ቃል ባለፈው ዋጋ ላለው ነገር መሮጥ በሚል ሐሳብ ላይ እየተማርን ወይንም እያየን እየተመለከትን ነበር። ሯጮችን ወይንም በዚህ ምድር ላይ ያሉ ስፖርተኞችን አንስቼ የእግዚአብሔርን ቃል እየተካፈልን ነበር ማለት ነው። ሯጮች ወይንም የስፖርት ውድድር የሚያደርጉ ሰዎች የወርቅ ሜዳሊያ ወይንም ደግሞ ሽልማታቸውን ለማግኘት ተግተው ይሮጣሉ፣ በፍጥነት ይሮጣሉ፣ እጅግ በጥንቃቄ ለማሸነፍ የሽልማት ባለቤት ለመሆን ይሮጣሉ። ዛሬ ደግሞ እንዴት እንሩጥ? እንዴት የጽድቅን ሩጫ ወይንም የእግዚአብሔርን ፈቃድ ወይንም የእግዚአብሔርን ሐሳብ አገልግለን ለማለፍ እንዴት እንሩጥ? በዚህ ምድር ላይ እንግዶች ነን። በዚህ ምድር ላይ መጻተኞች ነን። በዚህ ምድር ላይ ዘላለማዊ ነዋሪዎች አይደለንም። ዛሬ የምናያቸው በጣም ትልልቅ የሆኑ ከተሞች እየፈረሱ ነው ያሉት። ሰዎች በስልጣኔ የሰሯቸውን፣ በብዙ ድካም የሰሯቸውን፣ በብዙ ልፋት የሰሯቸውን፣ በብዙ ቴክኖሎጂ ታግዘው ባለበለለ አቅማቸው የገነቧቸውን ከተሞች መልሰው እነሱ በሰሩት ሚሳኤል፣ እነሱ በሰሩት የጦር መሳሪያ እያፈረሱት ይገኛሉ። ያ ብቻ ደግሞ አይደለም፣ ራሳቸውንም እንኳ እያፈረሱ ይገኛሉ። ዓለም አሁን በጣም በከባድ ፍጥነት፣ አደገኛ በሚባል ፍጥነት ራሱን በራሱ እያጠፋ ራሱን በማጥፋት እየሮጠ ነው ያለው። ራሱን በማጥፋት ተሰማርቶ አንዱ አንዱን እየገደለው ነው ያለው። ለመግደል እየሮጡ ነው ያሉት። ለማጥፋት እየሮጡ ነው ያሉት። ለመጠፋፋት እየሮጡ ነው ያሉት። ለመገዳደል እየሮጡ ነው ያሉት። በዚህ ዓለም ወይንም በምድር ላይ ስንኖር ሰይጣንና ኃጢአት ነግሰው ስላሉ በሰው ሕይወት ሰይጣንና ኃጢአት በሰዎች ልጆች ላይ የበላይ ሆነው ስላሉ ፈሪሃ እግዚአብሔር ከሰዎች ሕይወት ስለጠፋ አንዱ አንዱን እያጠፋው ይገኛል። አንዱ አንዱን ለማጥፋት እየሮጠ ይገኛል። አንዱ አንዱን ለመግደል እየተሽቀዳደመ ይገኛል። ነገር ግን ከሚገርማችሁ ነገር የዚህ ነገር ትርፉ ኪሳራ፣ ገሃነም ወይንም ውድቀት እንጂ ከቶ መልካም ስጦታ ሽልማት የለውም። እኔና እናንተ ግን እግዚአብሔርን እንፈራለን የምንል በእውነት እግዚአብሔር አምላክ የብድራት አምላክ ነው። ብድራትን ይሰጣል፣ ሽልማትን ይሰጣል፣ የጽድቅን አክሊል ይሰጣል የምንል ሰዎች እንዴት መሮጥ እንዳለብን የእግዚአብሔርን ቃል ደጋግመን መማር ማጥናት አለብን። ብዙ ጊዜ ሰዎች በዚህ በሚዲያ ወይንም በሶሻል ሚዲያ ላይ የተለያዩ ነገሮች ሲለቀቁላቸው ደስ ይላቸዋል። እነዚህ አዝናኝ ፈን የሚያደርጉ ነገሮች። እኔ ግን አንድ ነገር ልላችሁ ፈልጋለሁ። ሰው ሊደሰት የሚችለው የእግዚአብሔርን ቃል በትክክል ሲረዳና ከፊት ለፊቱ ያለውን ብድራቱን ወይም ደሞዙን ሲመለከት የጽድቅን ሩጫ ለእግዚአብሔር ፈቃድና ሐሳብ በእግዚአብሔር ፈቃድና ሐሳቡ ሲሮጥ እንጂ የዚህን ዓለም ነገር ስላገኘ ወይንም በዚህ ዓለም ነገር ለጊዜው ስለተደሰተና ስለተዝናና አንዳችም ነገር ማድረግ አይችልም። ስለዚህ እስኪ አሁን በፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ያለውን የእግዚአብሔርን ቃል አንብብላችሁና ዛሬ አንድ ነገር አሁንም ከሩጫ ጋር ተያይዘው እንዴት እንሩጥ በሚል ሐሳብ ላይ የተወሰኑ ነገሮችን እንመለከታለን። የተወሰኑ ደቂቃዎችን እናያለን። እንዴት እንሩጥ? አሁን እንዳገኘሁት ወይንም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የያዝኩትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ ብሎ ይናገራል ሐዋርያው ጳውሎስ። በዚህ ቦታ ላይ ጳውሎስ የትናንትናውን እየረሳው፣ ትናንትና ፈሪሳዊ ነበር፣ ትናንትና አሳዳጅ ነበር፣ እጅግ አክራሪ ሃይማኖተኛ ነበር፣ እጅግ ቤተክርስቲያንን የሚያፈርስ የክርስቶስ ኢየሱስ የሆኑትን በጣም የሚያሳድድና የሚያስገድል አጥፊ የነበረ ሰው በደማስቆ መንገድ ላይ እግዚአብሔር በብርሃን ከተገለጠለት በኋላ
ወደ እግዚአብሔር ሐሳብና ፈቃድ ከገባና ከመጣ በኋላ ጳውሎስ ወደፊት ጽድቅን በማድረግ ወይንም የጽድቅን ፈቃድ በማገልገል ወደፊት የሚገሰግስ ወደፊት የሚዘረጋ ሰው ነበር። ሩጫውን ጨርሻለሁ ብሎ የተናገረ ሰው ነበር። ሩጫውን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል በማለት ንግግር ያደረገ ሰው ነው፣ ወይንም መልእክቶችን የጻፈ ሰው ነው። በዚህ ቦታ ላይ ሐዋርያው ጳውሎስ የትናንትናውን እየረሳው ይላል። ወገኖቼ እስኪ አንድ ነገር ዛሬ ልብ እንበል። እንዴት ወደ እግዚአብሔር ሐሳብ እንገስግስ? እንዴት እንሩጥ? እንዴት የጽድቅን ሩጫ እንሩጥ? እንዴት የእግዚአብሔርን ፈቃድ እንሩጥ? እንዴት የእግዚአብሔርን ፈቃድና ሐሳብ በማገልገል እንሩጥ? እንዴት የእግዚአብሔርን ዕቅድና አጀንዳ በማድረግ እንሩጥ? እንዴት ነው መሮጥ ያለብን? እስኪ ይህንን ጥያቄ ለራሳችን እንጠይቅ። አንድ ቀን ሁሉም ያልፋል ወገኖቼ። አንድ ቀን አሁን የማያልፍ የመሰለው በማይክሮ ሰከንድ ውስጥ ተጠቅልሎ ሁሉም ያልፋል። ያለነው በሚያልፍና በሚጠፋ ዓለም ውስጥ ነው። በእንግድነት ዘመን ውስጥ ነው። ታዲያ በእንግድነት ሀገር በእንግድነት ምድር ስንኖር የጽድቅን ሩጫ የእግዚአብሔርን ፈቃድና ሐሳብ በማገልገል እንዴት እንሩጥ? እንዴት እንሩጥ ካለ እንግዲያውስ የትናንትናውን በመርሳት እንሩጥ። የትናንትና ምናልባት የተለያየ ነገር ገጥሞን ሊሆን ይችላል። መልካም ነገር ገጥሞን ሊሆን ይችላል፣ ወይም ክፉ ነገር ገጥሞን ሊሆን ይችላል። ትናንትና የሚመች ሁኔታ ገጥሞ ሊሆን ይችላል፣ የማይመች ሁኔታ ገጥሞ ሊሆን ይችላል። ትናንትና በጎ ነገር ወይንም ደግሞ ክፉ ነገር ገጥሞ ሊሆን ይችላል። ትናንትና የሚያሳዝን ነገር ወይንም የሚያስደስት ነገር ገጥሞ ሊሆን ይችላል። ትናንትና ያለፍናቸው ቀኖች አሳዛኝ ቀኖች ሆነው ሊሆን ይችላል፣ ወይም አስደሳች ቀኖች ሆነው ሊሆን ይችላል። ነገር ግን ጳውሎስ እንዳለው ትናንትና ወይንም የኋላዬን የትናንትና ዝና ሊሆን ይችላል፣ የትናንትና ስም ሊሆን ይችላል፣ የትናንትና ፈሪሳዊነት ሊሆን ይችላል፣ ወይንም የትናንትና የጽድቅ መገለጥ ሊሆን ይችላል፣ የትናንትና መልካም አገልግሎት ሊሆን ይችላል፣ ወይንም ደግሞ ትናንትና ሲሮጥ የእግዚአብሔርን ፈቃድ ሲያገለግል ሲሮጥ እየሮጠ እያለ የገጠመው ተግዳሮትን ሊሆን ይችላል። ስለዚህ ጳውሎስ ትናንትና ላይ አይቆምም፣ ወደፊት ይመለከታል፣ ወደፊት ያያል። ዕብራውያን ምዕራፍ 12 ላይ ባለፈው እንዳየነው የእምነታችንን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ ይላል። እሱ ነውሩን ሁሉ ንቆ በፊቱ ስላለው ደስታ በመስቀል ታግሶ ይላል። ስለዚህ የእምነት ሰዎችን እየተመለከትን ዕብራውያን ምዕራፍ 11 ላይ የእምነትን ሩጫ የሮጡትን እነዚያን የእምነት ሰዎችን እየተመለከትን እነዚያ በእምነት የጽድቅን ሩጫ የሮጡትን በእምነት የእግዚአብሔርን ሐሳብና ፈቃድ በማገልገል የሮጡትን እነሱን እየተመለከትን የእምነታችንን ጀማሪና ፈጻሚውን ኢየሱስ ክርስቶስን እየተመለከትን በፊታችን ያለውን የጽድቅ አክሊል ለማግኘት በፊታችን ያለውን መልካም ነገር ለማግኘት በፊታችን ያለውን ጽድቅ ለማግኘት እግዚአብሔር ለምርጦቹ ያዘጋጀውን ለማግኘት ትናንትን እየረሳን ወደፊት እየተመለከትን ልንሮጥ ይገባል። ስለዚህ እንዴት እንሩጥ? ከፊታችን ያለውን እየተመለከትን እንሩጥ። እንዴት እንሩጥ? ትናንትናን የኋላችንን እየረሳን እንሩጥ። ይህንን ካደረግን ዛሬ በምድር የሚገጥመን የትኛውንም ቻሌንጅ እያሸነፍነ የሰው ሕይወት በምድር ላይ ብርቱ ሰልፍ ነው እንደሚል እያሸነፍነ ከክብር ወደ ክብር መሄድ እንችላለን። ክብር ለእግዚአብሔር ይሁን። ወገኖቼ እንዴት እንሩጥ ካላችሁ ቀጣይ ሌሎችን 2 ነጥቦችንም ደግሞ እናያለን። ላይክና ሼር ሰብስክራይብ ማድረግ አይረሳ። መልእክቱ ለብዙዎች እንዲደርስ በሚዲያው ለመነገድ ወይንም በሚዲያው የሆነ ጥቅማ ጥቅም ለማግኘት ሳይሆን የእግዚአብሔርን ቃል ለማማማር ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። አምላክ እግዚአብሔር ይባርካችሁ። ለበጉ ክብር ይሁንለት። እንቀጥላለን።